ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መሆን የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንግዲህ ታሪኩ ብዙ አለው ከጀርባ ወደዛ ማብራር ከገባው ብዙ ጊዜ ያልቃል። ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰው ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ሹምና ቤዛ አልጎላለ። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው። ሙሴ ክርስቶስን ቤዛነት ይሻማል ማለት ነው። ነው ጭራሽ እንዲያናረዳ አይደለም። መጋቢ ሐዲስ ነቃ ጥበብ ከፍ ያለው ሊቀ ጳጳሱ ብዙ የደከሙት ባለጸጋውን ለማስደሰት ነው። ምክንያቱም ገንዘብ ቤዛ ነው ሲሉ ሊቀ ሊቃውንት ዮሴፍ ደሳለኝ ደግሞ በነገራችን ላይ ጵጵስና ስልጣን እንጂ ዕውቀት አይደለም፣ ለዚህም ነው ስህተት እንደ ክረምቷ እየፈሰሰ ያለው በማለት በገጻቸው ላይ አስፍረዋል። ትምህርተ ቤዛ ደሉን ቢፈሩ መደላደሉን እንዳይሆንብን። ሰሞኑን አንድ ጳጳስ በአንድ አዳራሽ ውስጥ እመቤታችን ቤዛ አትባልም እያሉ አዲስ ምስጢር እንደተገለጠለት ሰው በከፍተኛ ድፍረትና ድንፋታ ተናግረው እንደለመዱት ያንጫጩናል። አንዳንድ መምህራንና ወንድሞች መልስ ለመስጠት ሲታገሉ አይቻለሁ። መልሱ ግን ትክክል ነው። ግን መልስ ከመስጠት ይልቅ መቅደም ያለባቸው ነገሮች አሉ። አንደኛ ተናጋሪው ማን ናቸው? ሁለተኛ የት ተናገሩት? ሶስተኛ በምን ጉባኤ ተናገሩት? አራተኛ ለምን ተናገሩት? የሚሉት ነገሮች መልስ ይፈልጋሉ። ተናጋሪው እንደምታውቋቸው ብዙዎችም እንደጻፋችሁት የመጡበት የጵጵስና መስመር ያልተስተካከለ በትክክለኛ የጵጵስና ሚዛን ተመዝነው ያልመጡ ናቸው። ይህ ለእርሳቸው ብቻ ሳይሆን ለአብዛኛዎቹ ጳጳሳት የሚሰራ ቃል ነው። የተናገሩት ራሱን ፍኖተ ጽድቅ እያለ በሚጠራ ማህበር አዳራሽ ውስጥ ነው። ጉባኤውም የፍኖተ ጽድቅ ነው። ይህ ማህበር ባለፈው ዓመት በያዘው የጥርጥር ችግር አጀንዳ እንደነበር እናስታውሳለን። አጀንዳውን በገንዘብ አዘግቶ ነው የቀጠለው። ጳጳሱም ዛሬ የመጀመሪያቸው አይደለም። ኦርቶዶክስን ለመንካት የሚመስል ንግግር ከዚህ ቀደምም ሲናገሩ ሰምተናቸዋል። ደሉን ቢፈሩ መደላደሉን እንዳይሆንብን ያልኩት ቤተ ክህነቱን ነው። ገንዘብ ካለ ቅዱስ ቅዱስ ማለት የለመደበት ቤት የሃይማኖት ችግር ያለበትን ማህበር ከማስተካከልና ከማረም ይልቅ ስቱዲዮ ገነቡልን እልል በሉ፣ ለፓትርያርኩ የወርቅ መስቀል ሰጡ እልል በሉ እያሉ ችግሩን የፈጠረው ችግረኛው ቤት ነው። ሰውየውን እንዲያናገራቸው ደግሞ ይህ በስም የጸደቀው ማህበር ነው። ስለዚህ እንዲህ በችግር ላይ የተመሰረቱ ማህበራት አደብ እስከሚገዙና ቤታችን እስከሚስተካከል ችግሩ ይቀጥላል። ስለዚህ በጽሑፍ አትድከሙ፣ ወደ ዘላቂው መፍትሄ መሄድ ነው የሚሻለን ያሉን ኃይለ ማርያም ዘውዱ ዘቦሩ ሜዳ ናቸው። ብፁዕ ሆይ በማለት በትህትና የጀመሩት ሊቀ ሊቃውንት ስሙር አላምረው እመቤታችን እንደ ቃልህ ይሆንልኝ ያለችው ቃሏ የእርሷም ቤዛ ነው። ከእናንተ መኖር ይልቅ የክርስቶስን ትንሣኤ ብዙ ማስረጃ አለው። ክርስቶስ አልተነሳም ላሉ ሰዎች አንድ ሊቅ የተናገረው ቃል ነው። የእመቤታችን ቤዛነትም እንዲሁ ነው። ከአቡኑ ማብራሪያና ዕውቀት ይልቅ ብዙ ማስረጃ አለው። ሌላውን ብዙ ጥቅስ ትተን ይኩነኒ በከመ ትቤለኒ እንደ ቃል ይሆንልኝ ያለችው ቃል በቂያችን ነው። የመጣው ለዓለም ሁሉ ቢሆንም የተወለደው ከእርሷ ነውና ይሁንልኝ ያለችው መልሷ የእርሷም የእኛም ቤዛ ነው። ህይንተ ወይም ምትክ ማለት ነው። ደግሞስ የድንግል ማርያም ቤዛነት ምኑ ይገርማል? ይህ መስቀል ቤዛችን ነው እያለ ቅዱስ ያሬድ ለመስቀሉ ዘምሮ የለምን?
አሁን ቅዱስ ያሬድ እንጨቱን ቤዛ በማለት አምላክ ካደረገ ብለን እናርመው? በፍጹም። እንኳን እሱ እኛ ስለ እመቤታችንም ሆነ ስለ መስቀሉ ይህንን ስንል የፈጣሪን ቤዛነት ከፍጡራን ለይተን አውዱን ጠብቀን ነው። ተሳስቻለሁ ይቅርታ ማለት ጴጥሮሳዊነት ነውና ቃሉን እንደሚያርሙ ተስፋ አደርጋለሁ በማለት ጽሑፋቸውን ገተዋል። ብፁዕ አባታችን ድንግል ማርያም ቤዛዊት አትባልም ብለው ድምዳሜ ሰጥተው ሲያስተምሩ ሰማው። ነገር ግን ሙሉ በሙሉ አይባልም ብለን ከምንደመድም እንዲህ ብንል አይሻልምን? እናታችን ቅድስት ድንግል ማርያምን ቤዛዊተ ኩሉ ዓለም እንላታለን። ክርስቶስን ቤዛችን ስንለው በመስቀል ተሰቅሎ እኛን ስላዳነን ነው። ድንግል ማርያምን ቤዛዊት ስንላት ግን ቤዛ ኩሉ ክርስቶስን ስለወለደችልን ነው። ከእርሷ ተወልዶ ዓለምን ሁሉ አድኗልና ነው። ምክንያተ ድኅን ስለሆነች ነው። ልጇ የዓለም ብርሃን እኔ ነኝ ብሎ እንዳስተማረን እርሱን ብርሃን እርሷን ደግሞ የብርሃን እናት እንላታለን። ልጇ አምላክ ስለሆነ እርሷ እመ አምላክ ወላዲተ አምላክ ትባላለች። አምላክን የወለደች የአምላክ እናት ማለት ነው። ቤዛዊት ናት ስንል በጸጋ እንደሆነ ልብ እናደርግ። ምናልባት በባህሪው ቤዛ ሆኖ ያዳነን ክርስቶስ ብቻ ነው ለማለት ፈልገው ከሆነ መልካም። ንስጥሮስን ክርስቶስ ላይ ያለው የምንታዌ ወይም ዱዋሊዝም እይታ ድንግል ማርያምን ወላዲተ ሰብ ከማለት አደረሰው። ድንግል ማርያም የወለደችው ሰው የሆነ አምላክን አምላክ የሆነን ሰውን ነው እንጂ ሩቅ ብእሲ ወይም ሰው ብቻን አልወለደችም። ድንግል ማርያም ዓለም ጣዖትን በማምለክ ጨለማ ውስጥ ሳለ ብርሃንን የወለደችልን እናታችን ናት። ድንግል ማርያም ዓለም ለሰይጣን በመገዛት ባርነት ውስጥ ሳለ በመስቀል ተሰቅሎ የእኛን ሞት ሞቶ ነፃነት የሚያጎናጽፍ ጌታን ወለደችልን። ዓለም ተርቦ ነበር፣ እርሷ ግን የሕይወት እንጀራ ወለደችልን። ድንግል ማርያም የትሕትና እናት ናት፣ ምስጢራዊም ናት። ድንግል ማርያም ግን ይህንን ሁሉ በልቧ ተጠብቀው ነበር ተብሏል። እውነትን ይዛ ሳለ በሐሰተኞች ወደ ግብፅ እንድትሰደድ ሆነች በማለት ያሰፈሩልን በትረ ማርያም አበባው አክለውም የቤዛነትን ትርጉም ንገረን ላላችሁኝ እነሆ ብለዋል። ቤዛነት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች በሰው ልጆች ምትክ ያደረገው ሥራ ቤዛነት ይባላል። ቤዛ በአገባቡ ስለ ነው። ሚስጥሩ ምትክነትን ይገልጻል። ቤዛ ቤዘወ አዳነ ከሚለው ግስ ሲወጣ መድኃኒት ተብሎ ሊተረጎም ይችላል። በሁለቱም ለክርስቶስ ቢነገር ያስኬዳል፣ መድኃኒታችንም ነውና። ቤዛ ስለ በሚለው አገባብ ከተተረጎመ ስለ እኛ በመስቀል ተሰቅሎ ማዳኑን ይነግረናል። ክርስቶስ ያደረገው ሥራ ሁሉ ስለ እኛ ነው። በትርጓሜ በሐተታ በእንቲአነ ወይም ስለ እኛ እየተባለ የሚገለጸው እንደ ኃጥአን አንስቶ እንደ ሰማዕታት እሴትን ሽቶ ያደረገው አለመሆኑንም ለመግለጽ ነው። ይህ ክርስቶስ ያደረገው የቤዛነት ሥራ የባህሪ ሥራ ነው። ቅዱሳን ደግሞ አምላካቸው ክርስቶስን መስለው ስለ ሌላው ሰው ብለው የሚቀበሉት መከራ ቤዛነት ነው። ግን የጸጋ ቤዛነት ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም የሚለው ቃል ሰዎችም በአቅማቸው አንዱ ለአንዱ ቤዛ መሆን እንዲችሉ የተነገረም ጭምር ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 13። ቅዱሳን ክርስቶስን አብነት አድርገው ስለ ሌሎች ሰዎች ሲጸልዩ፣ ሲጾሙ፣ ሲሞቱ አይተናል። ጌታም የእነርሱን ፍቅር አይቶ ኃጥአንን ሲምር በብዛት ተጽፏል ብለውናል። ቤዛ የሚለው ቃል ምትክ፣ ካሳ ማለት ነው በማለት ጽሑፉን የጀመረልን እጅግ ተወዳጁ መምህራችን ቢትወደድ ወርቁ ነው። የክርስቶስ ቤዛነት ከምንምና ከማንም አለመነጻጸሩን ልብ እንበልና ቤዛ ስለሚለው ጉዳይ እጅግ ጥቂት ነገር እንበል። ሊቀ ነቢያት ሙሴ ስለ እስራኤል ዘሥጋ የማትምራቸው ከሆነ እኔን ከሕይወት መጽሐፍ ደምስሰኝ ብሎ ራሱን ምትክ አድርጎ እስከ ማቅረብ በመድረሱ የእስራኤል ቤዛ ተብሎ ተጠርቷል። ኦሪት ዘጸአት ምዕራፍ 32 ቁጥር 32፣ የሐዋርያት ሥራ ምዕራፍ 7 ቁጥር 35። ይህ ከሆነ ድንግል ማርያም ቤዛ አትባልምን? ምን አመጣው? አምላክ ከእርሷ የተወለደው ስለኛ አይደለምን? ከእርሷ በመወለዱ ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ አልተባለምን? የዮሐንስ ወንጌል ምዕራፍ 1 ቁጥር 14። በእኛ መባሉ እርሷ ዳግሚት ሔዋን የቀዳሚት ሔዋን ምትክ ቤዛ መሆኗን አያመለክትምን? እንኳን ድንግል ማርያም አንደኛ
ለሰው ነፍስ ቤዛው ሀብቱ ነው ተብሎ ተጽፏል። መጽሐፈ ምሳሌ ምዕራፍ 18 ቁጥር 8 ምን ማለት ነው የሚለውን ማብራሪያ ለጊዜ እናቆየው። ሁለተኛ ምን ማለት ነው የሚለውን ለጊዜው እናቆየውና እንደ አገባቡ በጥምቀት ከእርሱ ያገኘነው ልጅነታችን የሰውነታችን ቤዛ ተብሏል። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 23። ሶስተኛ ምን ማለት ነው የሚለውን ለጊዜው እናቆየውና ኃጥእ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ተብሏል። መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 በማለት ገልጾልናል። ጵጵስና ሹመትና ማዕረግ ብቻ አይደለም፣ መረጋጋትና ማስተዋልም ብሎም ለመንጋው ምሳሌ መሆን ጭምር ነው። ከወይን ጠጅ ስካር ይልቅ የመድረክ ሙቀት የሚያሰክረው አገልጋይ አወዳደቁ የከፋ ይሆናል። ማዕረግ መረጋጋት ነው። ጵጵስና እርጋታ ያሉን ቀሲስ ዲበኩሉ በላይ ከጽሑፋቸው ማጠቃለያ ላይ ከዚህ በተረፈ ሌላም በመጽሐፍ ቅዱስም ሆነ በአዋልድ መጽሐፍት ውስጥ ቤዛ የሚለው ቃል ሲገኝ በአውዱ እያብራሩና እየፈቱ መረዳትና ማስተማር ይገባል። የተጣመመ አእምሮ ይዞ ማጣመም ተገቢ አይደለም። እኛ ኦርቶዶክሳውያን የማትሳሳት ቤተ ክርስቲያን እንጂ የማይሳሳት አባት የለንም ብለዋል። በመጨረሻም ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የከተቡትን ላስደምጣችሁና ልፈጽም። ንትፈሳህ ኩልነ በዝክረ ስምኪ ጥዑም ወበደመ አስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም። ይቆየን። በቅድስቲቱ ሃይማኖት ኖረን ለገንዘብ ሳይሆን ለንስሐ ሮጠን በቅዱስ ሥጋውና ክቡር ደሙ ከብረን ለመኖር የበቃን የተዘጋጀን ያደርገን ዘንድ ቅዱስ ፈቃዱ ይሁንልን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳኑ ጥበቃ አይለየን። አሜን። ሄላቲዩብን ሰብስክራይብ በማድረግ አገልግሎቱን ይደግፉ። ሐሳቡን ላይክ፣ ኮመንት፣ ሼር በማድረግ ለሁሉም ያዳርሱ። ሄላቲዩብ